ጥቅምት 17 2018 ዓ.ም ተናስልኝ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው ኢቲቪ 57 ጀምሯል እስከ ምሽቱ 3 ሰዓት በ3 ክፍል ቆይታ እናደርጋለን ዋና ዋናዎቹን ላስታውቃችሁ ኢትዮጵያ የአፍሪካ ቀንድ ኃይል ቋት የሆነች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ በምስራቅ ወለጋ ዞን የሰፈነው ሰላም ለግብርና ስራቸው ምቹ ሁኔታ እንደፈጠረላቸው አርሶ አደሮች ገለጹ። አሜሪካና ቻይና በመካከላቸው በሚደረግ የንግድ ስምምነት ማዕቀፍ ላይ መስማማታቸውን አሳወቁ የሚሉት ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በነገው ዕለት ከህዝብ ተወካዮች ምክር ቤት አባላት ለሚቀርብላቸው ጥያቄዎች ምላሽና ማብራሪያ ይሰጣሉ። ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ጥቅምት 18 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ተኩል ጀምሮ ጠቅላይ ሚኒስትር አብይ አህመድ በተገኙበት ይካሄዳል። በመደበኛ ስብሰባው ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓ.ም ለህዝብ ተወካዮች ምክር ቤትና ለፌዴሬሽን ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤቱ አባላት በሚቀርቡ ጥያቄዎች ላይ ጠቅላይ ሚኒስትር አብይ ምላሽና ማብራሪያ ይሰጣሉ። ምክር ቤቱም የመንግስትን አቋም በማዳመጥ የድጋፍ ሞሽኑን ያጸድቃል ተብሎ ይጠበቃል። በዕለቱ በሚካሄደው የምክር ቤቱ መደበኛ ስብሰባ በአዲስ አበባ የሚገኙ የተለያዩ ሀገራት አምባሳደሮችና ዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች፣ የተፎካካሪ ፓርቲ ተጠሪዎችና ሌሎች ጥሪ የተደረገላቸው እንግዶች የሚገኙ ሲሆን የስብሰባ ሙሉ ሂደትም በቀጥታ ስርጭት ለህዝብ የሚተላለፍ መሆኑን ምክር ቤቱ አስታውቋል። 1800 ሜጋዋት የማመንጨት አቅም ያለው የኮሻ ኃይል ማመንጫ በኢትዮጵያ አጠቃላይ ኃይል ፍሰት ላይ ትርጉም ያለው ለውጥ የሚያመጣ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ፕሮጀክቱ በኢትዮጵያ ያደገ የመጣውን ኃይል ፍላጎት ምላሽ ለመስጠት የሚያስችል ሁኔታ በአመት 6344 ጊጋዋት ኤሌክትሪክ ኃይል ያመነጫልን ብለዋል። ከኃይል አቅርቦት ማስፋፊያነት ባሻገር የኮሻ ኃይል ማመንጫ ፕሮጀክት ንጹህ አስተማማኝና ተጠቃሚዎችን አቅም ከግምት ያስገባ ታዳሽ ኃይል አቅርቦት የሚያቀርብ ኢትዮጵያ በምስራቅ አፍሪካ ኤሌክትሪክ የውጭ ንግድ ማዕከል ለመሆን ያላትን ከፍተኛ ፍላጎት ለማሳካት የሚደግፍ መሆኑን ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ አስፍረዋል። በአገር ውስጥም የገጠር ኤሌክትሪክ አቅርቦትን በሚደግፍ መንገድ በመኖሪያ ቤቶችና በአነስተኛ ንግድ ስራዎች የኤሌክትሪክ አቅርቦትን ያሳድጋል። ይህም ማህበራዊ ኢኮኖሚያዊ ልማትን የሚያነቃቃ የተሻሻለ የአኗኗር ደረጃን የሚፈጥር ብሎም ለአካባቢው ማህበረሰብ ዘላቂ እድገትን የሚደግፍ እንደሚሆን ይጠበቃል። የኮይሻ ኃይል ማመንጫ ፕሮጀክት በደቡብ ምዕራብ ኢትዮጵያ ክልል በኦሞ ወንዝ ታችኛው ተፋሰስ ከጊቤ 3 ኃይል ማመንጫ 129 ኪሎ ሜትር ርቀት ከኮይሻ መንደር በቅርብ ርቀት ላይ ይገኛል። የጠቅላይ ሚኒስትር አብይ አህመድ 7ኛው የንግግሮች ስብሰባ በፒዲኤፍ እና ኢፐብ ቅርጾች ለአንድሮይድ ወይም የአይኦኤስ ስልክ ተጠቃሚዎች ምቹ በሆነ መልኩ ቀርቧል ሲል የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። የንግግሮቹ ቅጽ ከ2016 እስከ 2017 ዓ.ም የተደረጉ ንግግሮችን የያዘ ነው። መረጃው የጠቅላይ ሚኒስትር ጽሕፈት ቤት ነው። ኢትዮጵያ የአፍሪካ ቀንድ የኃይል ቋት የሆነች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ሁለተኛ የኢትዮጵያ ውሃና ኢነርጂ ሳምንትን አስጀምረዋል። በኢትዮጵያ በሚሊዮን የሚቆጠሩ ዜጎች ከአየር ብክለት የጸዳ ኃይል ተጠቃሚዎች መሆናቸውን የተናገሩት ምክትል ጠቅላይ ሚኒስትሩ ይህ በረከት ለኛ ብቻ ሳይሆን ለጎረቤት ሀገራት ወንድሞቻችን የተረፈ ነው ብለዋል። ኢትዮጵያ የአፍሪካ ቀንድ የኃይል ቋት የሆነች ነው ብለዋል። በአሁኑ ሰዓት የታዳሽ ኃይል ለጅቡቲ፣ ሱዳንና ኬንያ በሽያጭ እያቀረበች ነው። በቅርቡም ወደ ሌሎች ሀገራት ይህን ተግባር ታስፋፋለች ሲሉ ማሳውቀዋል። ይህ ደግሞ አጠቃላይ የኃይል ልማት ብቻ ሳይሆን የብልጽግና ጉዳይ መሆኑን መገንዘብ ያስፈልጋል። ስራው ድንበር ተሻጋሪ የተስፋ ብርሃን ነው ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ የዚህ የላቀ ህልም ማሳያ ነው ያሉት ምክትል ጠቅላይ ሚኒስትሩ ግድቡ የኢትዮጵያ ብቻ ሳይሆን የአፍሪካም ግድብ ነው። ጎርፍን በመከላከልና በታችኛው ተፋሰስ ላሉ ሀገራት ተገቢ የውሃ ተጠቃሚነትን በማሳደግ ለቀጣይ ከፉክክር ይልቅ የጋራ የተጠቃሚነት ህልምን ለመፍጠር የሚያስችል ስለመሆኑ አንስተዋል። በአረንጓዴ አሻራ መርሃ ግብር ኢትዮጵያ ለራሷ ብቻ ሳይሆን ለአፍሪካና ለዓለም መትረፍ የሚችል ስራ እየሰራች መሆኑን በማንሳትም
ከተተከሉት 48 ቢሊዮን ችግኞች መካከል ለ1/3 የሚሆነው በአባይ ተፋሰስ የተተከለ ስለመሆኑም ገልጸዋል። ይህም እያንዳንዱ ችግኝ ለምድራችን ለጎረቤቶቻችንና ለቀጣይ ትውልድ የተደረገ ትውልድ ኃላፊነት ተግባር መሆኑን ያረጋግጥልናል ብለዋል። ኢኮኖሚያችን እያደገም ከመሆኑም ጋር ተያይዞ የባህር በር ማግኘት ለነጋችን ዋስትና የሚሰጥ ነው ሲሉ ያሳውቁት ምክትል ጠቅላይ ሚኒስትሩ ይህ ልዩ ጥቅም የማግኘት ፍላጎት ሳይሆን መሰረታዊ ጥያቄ መሆኑን አስገንዝበዋል። ለዚህም ሰላማዊ ዘላቂና የጋራ ተጠቃሚነትን የሚያሳድግ የባህር በር ለማግኘት በሚያስችል መልኩ ከጎረቤቶቿ ጋር በቅርብ እየሰራች ነው ብለዋል። ይህ ሳምንት ነጋችን በፈጠራችን ልክ እንደሚወሰን የሚያሳስብን ነው። በሁሉም ውሳኔዎቻችን የተፈጥሮ ሀብቶቻችን የምንጠቀምበትን የመረጃ ሳይንስና ቴክኖሎጂ አጠቃቀማችን ያስታውሰናል ሲሉም ገልጸዋል። ዘገባው ሪፖርተራችን አሸናፊ እንዳለ ነው። በ2018 በጀት ዓመት ባለፉት 3 ወራት በኢትዮጵያ ከ13000 በላይ ሳይበር ጥቃቶችና የጥቃት ሙከራዎች መደረጋቸውን የኢንፎርሜሽን መረብ ደህንነት አስተዳደር አስታወቀ። በተወካዮች ምክር ቤት የውጭ ግንኙነት የሰላም ጉዳዮች ቋሚ ኮሚቴ የኢንፎርሜሽን መረብ ደህንነት አስተዳደር የሩብ ዓመት እቅድ አፈጻጸም ገምግመዋል። በዚህ ወቅት የአስተዳደሩ ዋና ዳይሬክተር ትግስት ሐሚድ የተቋሙን የ3 ወራት እቅድ አፈጻጸም ሪፖርት አቅርበዋል። ኦፕሬሽናል ልቀትን ከማሳደግ አንጻርም የአራት ተቋማት የሳይበር መከላከል የቅድመ ክፍተት ዳሰሳ እንዲሁም በ6 ተቋማት ለሚገኙ 9 ሲስተሞች የኢቫሉዌሽን ስራ መከናወኑን ተናግረዋል። በሩብ ዓመቱ ለአራት የክሪፕቶ ማይኒንግ ቴክኖሎጂዎች ፈቃድ መሰጠቱና ለአንድ ተቋም ፌዴራል ፖሊስ ምዘና ማከናወኑን ወይዘሮ ትግስት ገልጸዋል። የሳይበር ደህንነት ፍተሻ ለ116 ተቋማትና ለ120 ሲስተሞች መደረጉንም አመልክተዋል። በተጨማሪም ለ5 ተቋማት የክላውድ አገልግሎቶች መሰጠቱንም ተናግረዋል። በሩብ በጀት ዓመቱም 166 ስጋት የሚፈጥሩ ቴክኖሎጂዎች ወደ ሀገር ውስጥ እንዳይገቡ መደረጋቸውን ተናግረዋል። በኢትዮጵያ ላይም የተቃጡ 13443 የሳይበር ጥቃቶችና የጥቃት ሙከራዎች ባለፉት 3 ወራትም ተመዝግበዋል። ከነዚህ የሳይበር ጥቃቶች ከፍተኛ ጉዳት የሚያስከትሉ 896 ጥቃቶች ሲሆኑ ለ874 ወይም ደግሞ 97.6% ጥቃቶች ምላሽ ተሰጥቷል። ቀሪዎቹ 22 ጥቃቶች ወይም 2.4% የትንተና ሂደት ላይ መሆናቸውን ተገልጿል። ይህ የሳይበር ጥቃት ሙከራ በኢትዮጵያ ላይ ከባለፈው ዓመት ጋር ሲነጻጸር በእጅጉ መጨመሩም ተመላክቷል። አስተዳደሩ የሳይበር ጥቃቶችን የመከላከል አቅሙ ማደጉን የገለጹት ዋና ዳይሬክተሯ ለዚህም 12 አዳዲስ ሀብቶች ወደ ሳይበር ጥቃት መከላከል ገብተዋል ብለዋል። 3443 አካባቢ ጥቃቶች እና የጥቃት ሙከራዎች ተመዝግበዋል ባሳለፍነው ሩብ ዓመት። ይሄ አምና ስናቀርብ 6700 አካባቢ ነው ካስታውሳችሁ። ለምንድን ነው በርከት ያለው ስትሉ አንደኛ እንደ ኢንሳ የቁጥጥር አቅማችን አድጓል። ተቋማት ወደኛ የሚያመጧቸው ሶክ የምንለው ላይ ኮኔክቲቪቲያቸው ሲጨምር ቪዚቢሊቲያችን ይጨምራል። ድሮም ማናያቸው የነበሩ ጥቃቶችን የማየት አቅም ሰርተን ስላስፋፋን ቪዚቢሊቲያችን በዛው ልክ አድጓል የሚለውን ያሳየናል። ሁለተኛ የቴክኖሎጂ እድገታችንን በዛው ልክ እያደገ ሲሄድ አብሮ እየጨመረ የሚመጣ እንደሆነ ለማንሳት ነው። ነገር ግን እነኚህ ሁሉ ጥቃቶች በተለይ ሰርጎ ገብ የምንላቸው የድረገጽ ጥቃት፣ ዌብሳይቶችን የማቋረጥ ኢንፍራስትራክቸሮችን የማቋረጥና የመሰረተ ልማት ቅኝት የምንላቸው ሁሌ የምናያቸው ጥቃቶች ናቸው። ነገር ግን እነኚህ ጥቃቶች ጉዳት ከማድረሳቸው በፊት መመለስ ነው የመጀመሪያው ትልቁ ስራ። ቪዚቢሊቲ ካለን አሄድ እነሱን መመለስ መቻል ነውና ጉዳት ሊያስከትሉ ይችሉ የነበሩ ጭምር መሰረተ ልማቶችን ዳውን ሊያደርጉ ይችሉ የነበሩትንም ጭምር ፕሮአክቲቭሊ የኢንሲደንት ሪስፖንስ በመስጠት ምላሽ ይሰጠንባቸው ናቸው። ሪፖርተራችን ሞላ ለማየው እንደዘገበው ቴክኖሎጂ በሀገር ውስጥ ከማልማት አንጻርም ኤሮ አባይ ድሮን ማምረቻ ተቋም ስራ መጀመሩና የኤሌክትሮኒክ ደረሰኝ አስተዳደር ስርዓት የሶፍትዌር ሲስተም ወደ ስራ መግባቱን ዋና ዳይሬክተሩ ገልጸዋል። ባሳለፍነው ሩብ ዓመት ከከተማ ልማት ሚኒስትር ጋር በመሆን ያስመረቅነው ነው። ሙሉ በሙሉ በራሳችን አቅም ያለማ ነው። በተለይ የኮንስትራክሽን ስራው ላይ ከፍተኛ የሆነ የሙስና የመልካም አስተዳደር ችግር ያለበት በደረጃቸው ደረጃ 1 ደረጃ 2 የሚባሉ ተቋራጮች በአግባቡ ቁጥጥር የማናደርግበት ስለነበር አሁን የፊልድ ላይ ኢንስፔክሽን ይሰራል። አጠቃላይ ኮንትራክተሮች ፍትሃዊ የሆነ የስራ ድልድልም እንዲኖር የሚያስችል ነው። ይህንንም በቀጣይ ስትጎበኙ በተግባር የምናሳያችሁ ይሆናል። በሶስተኛነት የፌዴራል ሱፕሪም ኮርት ነው። እዚህም ላይ አጠቃላይ የኮርት ሲስተሙን የማዘመን ስራ እንግዲህ በውል ገብተን ወደ ፕሮጀክት ቀይረን ከከፍተኛ ፍርድ ቤት ጋር እየሰራን ነው። የሰበር ሰሚ ችሎት ፓርቱን ባሳለፍነው ሩብ ዓመት አስመርቀን ወደ ስራ አስገብተናል። ይሄ
አንዱ ከፍትህ ጋር ተያይዞ መልካም አስተዳደር ጋር ተያይዞ የሚመጡ ጉዳዮችን ተደራሽ እናደርግበታለን ብለን የምናስበው ትልቅ ሽፍት ያመጣል ብለን የምናስበው ነው። አጠቃላይ ፕሮጀክት አፈጻጸሙ 64% ነው። በርከት ያሉ ስራዎች ያሉት ፕሮጀክት ነው። አብሮነት ባህልን እንዲሁም ሐሳብን የሚያከብርና የሚያስተናግድ በሰላም አብሮ ለመኖር መሰረት የሆነ ነው። ኢትዮጵያንም ለዘመናት የዘለቀ አብሮ የመኖርና የመቻቻል ታሪክ ባለቤቶች ናቸው። በአንድነት የሚቆሙበትና የሚተባበሩበት በርካታ ሀገራዊ ሴቶችም አሏት። ያልደበዘዘው በደም የተጋመደ አብሮነት ጠንካራ ህዝቦችም አድርጓቸዋል። የጠነከረው አብሮነት እንዴት ይገለጻል? ሀብታሙ ተክለስላሴ ተጨማሪ አለው። ከሰርገኛ ጤፍ ጥቁርና ነጩ መለየት እንደማይቻል ኢትዮጵያውያን እንደዚያ ናቸው። ጓዳ በሞላ ፍቅር ባልደበዘዘ የደም ሐረግ ላይ ነጣጠሉ የተሳሰሩ ከዳሎል እስከ ዳሽን ቢታሰስ ቢዳሰስ ደም ያላዋሃደው ኢትዮጵያዊነት ያላስተሳሰረውን ሀገሬ ማግኘት አይቻልም። ለዚሁ ነው የጽንፍ መንገድ አንተ ምንድነህ ጥያቄን ቢተክል ከወንድሜ ሊነጥሉኝ ከእህቴ ሊያራርቁኝ ከእናት አባቴ ሊያቆራርጡኝ ነውና ይሄው ክፉ ሐሳብ ይነቀልልኝ ማለቱ። ሰዎች እንደዚህ ይቆጥሩና 7 ይደርሱና ወይ 8 ይደርሱና somewhere ነው ትሬስ የሚያደርጉት ገብቶላል። እዛ የለም ይቆጥሩና እዛ። ስለዚህ በቃ እንዲ ነው ጥልፍልፎች ነው። የሆነ ደረጃ ሲደርስ የሆነ ስም ታገኛለህ፣ የሆነ ዘር ሐረግ ታገኛለህ። ከዛ ደግሞ ያ ደግሞ ከመቼ ጀምሮ ነው እዚህ ነበር ብለህ ትሬስ ስታደርገው somewhere ይሄዳል። በኢትዮጵያ የህዝቦች መስተጋብር ታሪክ ፖለቲካ ያላሸበረከው ሴራ ያላኮሰሰው የህዝቦች የጠበቀ ወዳጅነት የሰለጠነ አብሮነት የኢትዮጵያዊነት ቋጠሮ ሆኖ ዘልቋል። ይህ እንደ ሰው አንዱ ለሌላው ከማዘን በላይ ወንድሜ እህቴ የሚባባልበትን አውድ አምጥሯል። ከአብሮነትም ወንድም እህትነትም የሚሻገረው የኢትዮጵያውያን በደም የመጋመድ የአንድ ቤተሰብ አካልነት በታሪክ ውስጥ በተናጠል በሚወሱት የአካባቢዎቹ ስልጣኔዎች ሳይቀር አንዱ ያለ አንዱ ይቆም እንዳልነበረ ታሪክ ይነግረናል። ለምሳሌ የአክሱም ስልጣኔ ውስጥ በጣም ብዙ ህዝቦች ነበሩ። የሮሃ ስልጣኔ ውስጥ የጎንደር ስልጣኔን፣ የሸዋ ስልጣኔን፣ የጅማ ስልጣኔን ወደታች ብትሄድ የከፋን፣ የዳውሮን ስልጣኔ፣ የጉራጌን፣ የሐረሪን፣ አፋርን ወደ ምስራቅ ስትሄድ የሶማሌ እነዚህን ሁሉ ህዝቦች ስልጣኔ ውስጥ ብትሄድ የሌላ ህዝብ አስተዋጽኦ የሌለበት የለም። የሌላ ህዝብ አስተዋጽኦ አለበት። ኢትዮጵያውያን በክፉ ቀን አንድ ሆነው ተደምረው ቆመው መከራና ስቃይን ተጋፍጠዋል። ቀየውን ደስታ ሲያረብበት ደግሞ በጋራ ፍሪዳ ጥለው ሐሴትን አጣጥመዋል። አንዱ ሲቆስል እኔን ማለቱ፣ አንዱ ሲነካ የሱ ደም የእኔ ነው ብሎ መነሳቱ፣ አንዱ ለጥቃት ሲጋለጥ እኔ እያለሁማ ብሎ መዝመቱ ነገሩ መልካም ግንኙነት ለማለት ብቻ የሚባል አብሮነት እንዳልሆነ ኢትዮጵያም ጠላቶቿም ያውቃሉ። ነገስታት በመካከላቸው ግጭት ቢነሳ ከህዝብ እንደወረሱት ሁሉ ጦር ማብረጃ ጥል ማርከሻ መንገዳቸው ጋብቻ ነበር። የተጋባ የተዋለደ በደም የተሳሰረ በነፍስ አይፈላለግም። ነገሩ ራስን ማጥፋት ነውና ህዝብ ደግሞ ከመሪዎቹ ቀድሞ በኢትዮጵያ ጥላ ስር አንድ ሆኖ መኖርን መለያው ያደረገው ከትላንት በፊትም ነው። ኢትዮጵያውያን መወለድ ቋንቋ ነው ያሰኘ ከስጋነትም ያለፈ አብሮነትን ሲተክሉ የደም ትስስራቸው ተጨማሪ ግዙፍ ምክንያት ሆኗቸው ሀገር የተከበረች የታፈረችና የጸናች ትሆን ዘንድ የሚቻላቸውን አድርገው በአንድ ጥላ እንደከተመ ቤተሰብ በኢትዮጵያችን ታቅፈው ዛሬ ደርሰዋል። ይሄው የደረጀ ትስስር የማይነጥፍ መጋመድ በዚህ አልቆመም። በእናት ጓዳ ተወስኖም አልቀረም። ወሰን አልፎ ድንበር ተሻግሮ በጎረቤት አፍሪካውያን ምድርም የሚታይ እውነት ነው። ከኢትዮጵያ ውጭም ይወጣል። ስለዚህ አሁን እኔ በአጋጣሚ ታንዛኒያ፣ ኡጋንዳ፣ ሩዋንዳ አካባቢዎች ላይ የተወሰነ ልምዶች አሉኝና ሩዋንዳ ውስጥ የኢትዮጵያ እንትን ትሬስ የሚያደርጉ ሰዎች አሉ፣ የሚቆጥሩ ሰዎች አሉ። ታንዛኒያ ውስጥ እንትን የሚሉ አሉ። ኬንያማ ብዙ ነው። እዚህ ጅቡቲ ያው የምታውቀው ነው። ስለዚህ ኢትዮጵያውያን በደምም በባህልም የተጋመደ ህዝብ ነው። ወንድማማችነቱ በዛው ልክ ነው። ኢትዮጵያ ልዕልናዋ አይታየው ኢትዮጵያውያን ተደምረው ጸንተው በቆሙባቸው ድንቅ ጊዜያት ነው። አብሮነትና ትስስራቸው ከደም የወፈረ ከብረት የጠነከረ ስለመሆኑ እልፍ ታሪኮች ምስክር ናቸው። ህብርም አንድነትም የታደልን እኛ የመደመር መንግስት እንደሚል የሚጠበቅብን ስለ ኢትዮጵያ አሰባሳቢው ላይ ቆመን ብልጽግናዋን ማረጋገጥ ነው። በምስራቅ ወለጋ ዞን የሰፈነው ሰላም ለግብርና ስራው ምቹ ሁኔታ እንደፈጠረላቸው አርሶ አደሮች ገለጹ።
በዚህ ዓመት በዞኑ ከ255 ሄክታር በላይ ማሳ ላይ የበጋ መስኖ ስንዴ ለማልማት መታቀዱም ተገልጿል። የምስራቅ ወለጋ ዞን ኮሚኒኬሽን ያደረሰን ዘገባ ወንድሰን አፈወርቅ ያቀርበዋል። በኦሮሚያ ክልል በምስራቅ ወለጋ ዞን ባለፉት ዓመታት የነበረው የጸጥታ ችግር አርሶ አደሩ የግብርና ስራውን በተረጋጋ ሁኔታ እንዳያከናውን አድርጎት ቆይቷል። አሁን ላይ በዞኑ ሰላም መስፈኑን ተከትሎ አርሶ አደሮች በክረምትና በበጋ ወራት የግብርና ስራቸውን በትጋት እንዲያከናውኑም አድርጓቸዋል። በዞኑ የዋዩ ቱቃና ሌቃ ዱላቻ ወረዳዎች አርሶ አደሮች እንዳሉት በመኸር እርሻ ያለሙትን ሰብል ለመሰብሰብ ዝግጅት ላይ ይገኛሉ። ለቀጣዮቹ የበጋ ወራትም ስራዎችን እየሰሩ ነው። ኦምሽኒ አማጋራ ዋቀኑ ገርጋሬ ቆኔሲ ሆምሹዳፍ በክረምት ዝናብ በመጠቀም ያመረትነውን ምርት ለመሰብሰብ በዝግጅት ላይ ነን። በቀጣይ በበጋ ወራት ደግሞ በመስኖ በዓመት 3 ጊዜ እናመርታለን። በመጀመሪያው ዙር ስንዴን በመዝራት መስኖ እናለማለን። ዛሬ ደግሞ እንደምታየው እየዘራን ነው። እንዲህ እያልን በዓመት 3 ጊዜ እናመርታለን። አካባቢያችን በጸጥታ ሁኔታ ሰላም ነው። ህብረተሰቡ ተደራጅቶ ሰላሙን እየጠበቀ ልማቱን እያቀላጠፈ ይገኛል። ህዝቡ ሰላም ስላለው ያርሳል፣ ይኮተኩታል፣ ያገባል፣ የደረሰውን ያይዳል፣ በቆሎ ይቆርጣል፣ ይከምራል። በዚህ ላይ ነው ያለው። በጋ ስንዴ እንሰራለን፣ በልግ ደግሞ እንደመጣ ማስኖ እንሰራለን። በዓመት 2 ጊዜ እየሰራን ነው። ከ5 ዓመት ወዲህ አካባቢያችን የመንግስት አካላት ስለምንቀሳቀሱ ሚሊሻዎችም በአካባቢያችን ስላሉ እንደዚሁም ወጣቶቻችን ስለ ሰላም ሁኔታ ላይ እየሰሩ ስለሆነ ሰላም ጥሩ ነው፣ እየሰራን ነው። ገበሬዎቹም እያመረቱ ናቸው፣ እያረሱም ናቸው። እንደዚህ ነው። በወረዳዎቹ የሚገኙ የውሃ ሀብቶችን በመጠቀም ከ40,000 ሄክታር በላይ ማሳ ላይ ስንዴ እንደሚለማም ተገልጿል። አርሶ አደሩ ከፍርሃትና ከስጋት ነጻ ወጥቶ የምርጥ ዘር እየወሰደ በትራክተር ባለው በሬ ወጥቶ እርሻውን እያረሰ ነው። ምርጥ ዘር እየወሰደ ነው። ግብአቶችን እየተጠቀመ ስለሆነ ባለንበት አካባቢ አሁን የጸጥታ ችግር የለብንም። እንደ አጠቃላይ 15418 ሄክታር ለማልማት አቅደን እስከ ዛሬ የማሳ ዝግጅቱ 30% ላይ ደርሰን ነው ያለነው። እንደ አጠቃላይ ከ15418 ሄክታር ላይ የምንጠብቀው ሰብል 617,000 በላይ እንጠብቃለን። የምስራቅ ወለጋ ዞን ግብርና ጽሕፈት ቤት ኃላፊ ደረጀ ነጋሳ በበኩላቸው እንዳሉት በዞኑ በኩታ ገጠምና በሌሎች የግብርና ቴክኖሎጂዎች ተደግፎ ከ255,000 ሄክታር በላይ መሬት ላይ የበጋ መስኖ ስንዴን ለማልማት ታቅዶ ወደ ስራ ተገብቷል። እንደ ምስራቅ ወለጋ በዘንድሮ ዓመት 255,737 አጠቃላይ ሄክታር በበጋ መስኖ ስንዴ እናርሳለን ብለን አቅደናል። በአጠቃላይ እናገኛለን ብለን ያቀድነው ምርት በአጠቃላይ 9,900,000 ኩንታል እናገኛለን ብለን አቅደናል። በምስራቅ ወለጋ ዞን ሰላም መስፈኑ ማህበራዊና ኢኮኖሚያዊ እንቅስቃሴዎች እንዲመለሱ ማድረጉን ያነሱት የዞኑ አስተዳዳሪ ወጋሪ ነገራ ይህም ማህበረሰቡ በልማት ውስጥ ንቁ ሆኖ እንዲሳተፍ ምቹ ሁኔታን ፈጥሯል ብለዋል። ሰላምና መረጋጋት በመምጣቱ ነው። ሰላምና መረጋጋት እንደ ምስራቅ ወለጋ ከመቼውም ጊዜ በላይ የተሻለና እየተሻሻለ ነው የሚል ለማስቀመጥ ነው ማለት ነው። ስለዚህ ድሮ ከነበርንበት አሁን አንጻራዊ ሰላም የታየበት ይሄን አንጻራዊ ሰላም ደግሞ ተጠቅሞ ህብረተሰቡ ሙሉ በሙሉ ፊቱን ወደ ልማት ወደ ተጠቃሚነት ራሱን ወደ መለወጥ እና የልማት ኢኒሼቲቭ ተግባራዊ ያደረገበት ሁኔታ ነው ያለው። በምስራቅ ወለጋ ዞን የሰፈነው ሰላም ህብረተሰቡ ፊቱን ወደ ልማት እንዲያዞር ማድረጉም ተገልጿል። የአየር ንብረት ለውጥን ተጽዕኖ ለመከላከል የኢጋድ አባል ሀገራት ትብብራቸውን ሊያጠናክሩ ይገባል ተባለ። የኢጋድ አባል ሀገራት የአየር ንብረት ባለሙያዎች ስብሰባ በአዲስ አበባ እየተካሄደ ነው። ስብሰባው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ በአየር ንብረት ለውጥ ተጽዕኖ መከላከልና ትብብር ለማጠናከር ያለመ ነው። አባዲ ወይና ተጨማሪ አለው። የምስራቅ አፍሪካ ሀገራት የልማት በይነ መንግስታት ኢጋድ የአየር ንብረት ባለሙያዎች ስብሰባ በአዲስ አበባ መካሄድ ጀምሯል። ዛሬ የጀመረው ይህ ስብሰባ ለሚቀጥሉት 3 ቀናት የሚቆይ ነው። የአባል ሀገራቱ የአየር ንብረት ባለሙያዎችን ጨምሮ ከተለያዩ ዓለም አቀፍ ተቋማት የተውጣጡ የዘርፉ ባለሙያዎችም እየተሳተፉ ነው።
የኢትዮጵያ የአካባቢ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ንጉሱ ለማ ኢትዮጵያ በአየር ንብረት ላይ በአረንጓዴ አሻራን ጨምሮ በዘርፉ በርካታ ስራዎችን እየሰራች ትገኛለች ብለዋል። ስብሰባውም አባል ሀገራቱ በብራዚል ለሚካሄደው የአየር ንብረት ጉባኤ ወጥ አቋም ለመያዝ ያግዛል ብለዋል። ይህ ውይይት ቀጣናዊ ትብብርን ለማጠናከር ያግዛል። በብራዚል ለሚካሄደው የኮፕ 30 ጉባኤ ላይ እንደ ቀጠና ወጥ አቋም የምንይዝበት ነው። ያለንም ፖሊሲ የምናሳይበት ከዓለም አቀፍ ተቋማት ጋርም በጋራ የምንሰራበት መድረክን ለመፍጠር ውይይቱ አጋዥ ነው። ኢትዮጵያ በቀጠናው ያላትን ንቁ ተሳታፊነት አጠናክራም ትቀጥላለች። ከኢጋድ አባል ሀገራት ጋር በአየር ንብረት ዙሪያ የምትሰራቸው ስራዎችንም በትብብር ትቀጥላለች። የኢጋድ የማህበራዊ ልማት ማዕከል ኃላፊ ቪክቶሪያ ኔም በአየር ንብረት ለውጥ ምክንያት ፈተናዎች በቀጠናው እየተከሰቱ መሆናቸውን ጠቅሰዋል። ይህ መድረክም በጋራ በመስራት ፈተናዎችን ለመቋቋም ያግዛል ብለዋል። ትክክለኛና ሳይንሳዊ መንገድ የተከተለ የአየር ንብረት እንቅስቃሴ ተግባራዊ ለማድረግ እየሰራን ነው። በቀላሉ ለአየር ንብረት ለውጥ የማይበገር ምህዳር ለመፍጠር ትኩረት ተደርጓል። የዛሬው ስብሰባም በቀጠናው አባል ሀገራት ያሉ የአየር ንብረት ባለሙያዎችን በጋራ ያሰባሰበ ነው። በዘርፉ የሚሰራው ስራ ቅንጅታዊ አሰራር የሚፈልግና አንድነትን የሚሻ ነው። ለዚህም በጋራ ለመስራት ያግዛል። የደቡብ ሱዳን የስደተኞች ምክትል ኮሚሽነር ጆን ዳቢ በኢጋድ አባል ሀገራት መካከል ያለውን ትብብር ይበልጥ ለማጠናከርና በአየር ንብረት ላይ ስራዎችን በቅንጅት ለመስራት መድረኩ አስተዋጽኦ አለው ሲሉ ገልጸዋል። ከኢጋድ በአቅም ግንባታ በሌሎች ጉዳዮች ላይ ድጋፍ እንፈልጋለን። ደቡብ ሱዳን በአየር ንብረት ለውጥ ተጽዕኖና በሌሎች ጉዳዮች ምክንያት ዜጎች እየተፈናቀሉ ነው። በአየር ንብረት ለውጥ ላይ ትኩረት በማድረግ የሚደርሰውን ጉዳት መከላከል ይቻላል። ይህ መድረክም ልምድ ለመለወጥ በጋራ ለመስራትና ቅንጅት ለመፍጠር የሚያግዝ ነው። ኢጋድ የአየር ንብረት ለውጥ ተጽዕኖን ለመከላከል መርሃ ግብሮችን ተግባራዊ በማድረግ እየሰራ እንደሚገኝ ተጠቅሷል። በአፍሪካና በቻይና መካከል በግብርናው ዘርፍ የላቁ ቴክኖሎጂና የእውቀት ሽግግር ለማድረግ ከስምምነት ተደረሰ። የቻይና አፍሪካ የግብርና ሳይንስ ቴክኖሎጂና ኢኖቬሽን ጥምረት ጉባኤም በአዲስ አበባ እየተካሄደ ነው። ስምምነቱ ቻይና በግብርናው ዘርፍ ለውጥ ማምጣት የቻለችበት እንደሆነም ተገልጿል። ይህ ልምድ ለአፍሪካ በማጋራት በአፍሪካ ቀጣይነት ያለው የምግብ ዋስትናን ለማረጋገጥ እድል የሚፈጥር ነው ተብሏል። ለአፍሪካ ኢኮኖሚ የጀርባ አጥንት የሆነውን ግብርና ለማሻገር በግብርና ቴክኖሎጂ ኢኖቬሽን ውጤታማ ከሆኑ ሀገራት ጋር ጥምረት መፍጠር ግዴታ ነው ሲሉም የአፍሪካ ህብረት የትምህርት ሳይንስ ቴክኖሎጂና ኢኖቬሽን ኮሚሽነር ጋስፓርድ ባንኪያምቦና በመድረኩ ላይ ተናግረዋል። ኢትዮጵያ በግብርናው ዘርፍ ተስፋ ሰጪ ተግባራትን እያከናወነች ነው ያሉት የግብርና ሚኒስትር ዴኤታ ዶክተር ይፋ ሙለታ ከቻይና ጋር የተፈጠረው ጥምረት ለአፍሪካ ብሎም ለኢትዮጵያ ግብርና ትልቅ አቅም የሚፈጥር መሆኑ መናገራቸውን የዘገበችው ሪፖርተራችን ፍሬው ረታ ናት። ሀገር የጋራ በመሆኗ አንድ በሚያደርጉ ጉዳዮች ተፎካካሪ ፓርቲዎች በቅንጅት መስራት እንዳለባቸው የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ ተናገሩ። በወላይታ ሶዶ ከተማ በተካሄደው የደቡብ ኢትዮጵያ ክልል ፖለቲካ ፓርቲዎች የጋራ ምክር ቤት አንደኛ መደበኛ ጉባኤ ላይ መልእክት ያስተላለፉት የክልሉ የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ ልማት፣ ሰላምና አንድነት የሀገር የጋራ ጉዳዮች በመሆናቸው ህጋዊ ቁና አግኝተው የሚንቀሳቀሱ ሁሉም የፖለቲካ ፓርቲዎች በእነኚህ ጉዳዮች ላይ በአንድነት ጠንክሮ መስራት አለባቸው ብለዋል። የደቡብ ኢትዮጵያ ክልል ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ጎበዝ ያበራ በበኩላቸው የሀሳብ ልዩነት መያዝ እንደ እርግማን የሚታይበት ጊዜ አልፎ ለጋራ ችግር የጋራ መፍትሄ የማበጀት ስራ የሚሰራው ስራ የሚበረታታ መሆኑን ገልጸዋል። ዘገባው ሪፖርተራችን ተመስገን ተስፋዬ ነው። በ2017 ዓ.ም የክረምት ወራት የበጎ ፈቃድ አገልግሎት 35 ሚሊዮን ወጣቶችን በማሳተፍ በስኬት መጠናቀቁን የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ገለጹ። የፌዴራል ሴቶችና ማህበራዊ ጉዳይ ሚኒስቴር 2017 ዓ.ም የክረምት ወራት የበጎ ፈቃድ አገልግሎት በጎነት ለኢትዮጵያ ከፍታ በሚል መሪ ቃል የማጠቃለያና የእውቅና መርሃ ግብር በባህር ዳር ከተማ ተካሂዷል። ራይል ፍሬው ተጨማሪ አላት። ሴቶችና ማህበራዊ ጉዳይ ሚኒስቴር በባህር ዳር ከተማ ባካሄደው በጎነት ለኢትዮጵያ ከፍታ የእውቅና መርሃ ግብር የክረምት በጎ ፈቃድ አገልግሎትን በውጤት ያከናወኑ ግለሰቦች፣ ተቋማትና የክልል መንግስታት ሽልማትና እውቅና የተበረከተበት ነው።
በእውቅና ስነ ስርዓቱ ላይ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ የክረምት በጎ ፍቃድ አገልግሎት ሀገር ብዙ ያተረፈችበትና አንድነትና መተሳሰብን በሚያጎለብት መልኩ በስኬት እየተከናወነ ስለመሆኑ ገልጸዋል። እነዚህ የበጎ ፍቃድ አገልግሎት ስራዎች በ14 የስምሪት መስኮች ማለትም በአረንጓዴ አሻራ መርሃ ግብር፣ የአቅመ ደካሞችን ቤት ግንባታ እድሳት፣ በስፖርት፣ በኪነ ጥበብ፣ በሰላም ግንባታ፣ ደም ልገሳና በመንገድ ትራፊክ ደህንነት አገልግሎትና በሌሎችም የስምሪት መስኮች ተከናውኗል። በበጎ ፍቃድ አገልግሎቱ 35 ሚሊዮን ወጣቶችና ሴቶችን በማሳተፍ ከ53 ሚሊዮን በላይ ዜጎችን ተጠቃሚ ማድረግ ስለመቻሉም ነው ያነሱት። በአገልግሎቱ ወደ 53 ሚሊዮን የሚጠጉ የማህበረሰብ ክፍሎችን ተጠቃሚ ማድረግ ተችሏል። በአገልግሎቱ በመንግስትና በማህበረሰቡ ያልተሸፈኑ የልማት ስራዎችንና ማህበራዊ አገልግሎቶችን በማካሄድ ከ86 ቢሊዮን ብር በላይ የሚገመት የመንግስትና የህዝብ አገልግሎትን ሀብትን ማዳንም ተችሏል። በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ ዶክተር ሙሉነሽ ደሴ በበኩላቸው ከበጎነት የሚገኘውን መንፈሳዊ እርካታ ለማግኘት ሲሉ ገንዘባቸውን፣ ጉልበታቸውንና እውቀታቸውን በለገሱ ልበ መልካሞች በክልሉ ውጤታማ ስራዎች መከናወናቸውን አስገንዝበዋል። 671142 ወጣቶችን መዝግበን ለበጎ ፈቃድ አገልግሎት በዚህ ክረምት ማለት ነው 656033 ወጣቶች ተሳትፈዋል። በዚህም ከ13.8 ሚሊዮን አካባቢ የሚደርሱ የህብረተሰብ ክፍሎችን ተጠቃሚ ለማድረግ ተችሏል። ይህም በገንዘብ ሲሰላ ከ7.4 ቢሊዮን በላይ ትርፍ መንግስትንና ህዝብን ከወጪ የታደገ በጎ ተግባር ሰርተዋል ማለት። የበጎ ፍቃድ አገልግሎት በተመረጡ 14 የአገልግሎት አይነቶች በብሔራዊ ደረጃ እየተከናወነ ነው። ለኢቲቪ ራሄል ፍሬው ባህር ዳር። የቤንሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ኮሚሽን በሰው ሰራሽና በተፈጥሮ አደጋዎች ለችግር የሚጋለጡ ዜጎችን ለመታደግ እየሰራ ይገኛል። ምርታማነትን በማሳደግ ሰብአዊ ድጋፎችን በራስ አቅም በመተካት ከተረጂነት ለመላቀቅ የሚያስችሉ የሰብል ልማት ስራዎች ኮሚሽኑ ዜጎችን ለመታደግ ከሚያከናውናቸው ተግባራት ውስጥ ይጠቀሳሉ። ሪፖርተራችን ጀማል አህመድ እንደዘገበው በአሶሳ ዞን በ3 ማዕከላት የተቀናጁ የግብርና ልማት ስራዎችን እያከናወነ የሚገኘው ኮሚሽኑ በ270 ሄክታር ማሳ በቆሎ፣ ማሽላና ሌሎች አዝርቶችን በማልማት ላይ ይገኛል። የፖለቲካ ፓርቲዎች በፉክክርና በትብብር መካከል ሚዛን በመጠበቅ በኢትዮጵያ ፖለቲካ ስርዓቱን የሰለጠነ ለማድረግ መስራት እንደሚገባቸው በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ ተናገሩ። የአማራ ክልል መንግስትና የፖለቲካ ፓርቲዎች የጋራ ምክር ቤት አባላት የምክክር መድረክ በባህር ዳር ከተማ ተካሂዷል። ሳሙኤል ወርቃየሁ ተጨማሪ አለው። መንግስትና የፖለቲካ ፓርቲዎች የጋራ ምክር ቤት አባላት የምክክር መድረክ በባህር ዳር ከተማ ተካሂዷል። በምክክር መድረኩ የተገኙት በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ባህል ግንባታ ማስተባበሪያ ጽህፈት ቤት ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራህ እንደገለጹት በኢትዮጵያ የዳበረ ፖለቲካ ስርዓት በመገንባት ሁለንተናዊ ብልጽግናን ማረጋገጥ እንደሚገባ አስገንዝበዋል። ይህን ማሳካት የሚቻልባቸውን ነጥቦችም አንስተዋል። የፖለቲካ ተዋናያን በፉክክርና በትብብር መካከል ሚዛን መጠበቅ አለባቸው ብሎ ፓርቲያችን ያምናል። በፉክክርና ትብብር መካከል ሚዛን መጠበቅ የሚቻለው ከትብብር አኳያ 3 ነገሮችን ማድረግ ስንችል ነው። የመጀመሪያው መግባባት ነው። ኮመን ግራውንድ መፍጠር ነው። በብሔራዊ ጥቅሞች ላይ፣ በዜጎች ደህንነት ላይ ዘላቂ ሰላም በማረጋገጥ የህዝቦች ፍትሃዊ ተጠቃሚነትን በማረጋገጥ ህብረ ብሔራዊ አንድነትን በማጠናከር በጋራ በትብብር ልንሰራቸው የሚገቡ ጉዳዮችን በውል ለይቶ ማስቀመጥ የመጀመሪያው ጉዳይ ነው። እሱ በሌለበት ትብብሩ አይሳካም። ሁለተኛው እያንዳንዳችን በዚህ ላይ ሚና ያለን አካላት በጋራ በትብብር ልንሰራቸው ይገባሉ ብለን የለየናቸው ጉዳዮችን ለአመራራችን ለአባላችን ማስተማር። ሶስተኛው በተግባባነው ላይ በተግባር መተባበር።
በተለይ ከለውጡ ወዲህ በሀገሪቱ የዳበረ የፖለቲካ ስርዓትን ለመገንባት ምቹ ሁኔታዎችን በመፍጠር ረገድ ገዢው ፓርቲ ብልጽግና የሚሆን መንግስት በትኩረት እየሰራ እንደሚገኝ የገለጹት ደግሞ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ናቸው። በሀገራችን የዳበረ ዲሞክራሲ ስርዓት ለመገንባት በተለይም ደግሞ ከለውጡ በፊት የነበሩ ማነቆዎችንና በሀገራችን ለዲሞክራሲ ስርዓት ግንባታ የማይመቸውን ሁኔታ በመቀየር የተሻለ የፖለቲካ ምህዳር በመፍጠርና እንደዚሁ ለዲሞክራሲ ግንባታ ሳንካ የሆኑ ሁኔታዎችን በመለወጥ ከፍተኛ ስራዎችን እየሰራ የሚገኝ መንግስትና ፓርቲ ያለን። በዚህ ረገድ በተለይ ከለውጥ በኋላ የተፈጠሩ ፓርቲዎቻችን ብዙዎቹ ለዲሞክራሲ ስርዓት ግንባታ የራሳቸውን አይነተኛ ሚና እየተጫወቱ እንደሆነ እንገነዘባለን። በሀገሪቱ በሚንቀሳቀሱ የፖለቲካ ፓርቲዎች መካከል ሰላማዊ ግንኙነት እንዲፈጠር በማድረግ የዲሞክራሲ ስርዓት ግንባታ ልምምድ እንዲዳብር በማድረግ ረገድ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት አስተዋጽኦ እያበረከተ እንደሚገኝ የጋራ ምክር ቤቱ ሰብሳቢ ሰለሞን አየለ ገልጸዋል። የመድብለ ፓርቲ ዲሞክራሲ ስርዓት ግንባታ በኢትዮጵያ እውን እንዲሆን የተለያዩ ስራዎችን ሲያከናውን ቆይቷል። በተለይም የፖለቲካ ፓርቲዎች መካከል ሰላማዊ ግንኙነትን በማዳበር በመከባበርና በመተባበር ላይ የተመሰረተ ጤናማ የፖለቲካ ፉክክር እንዲኖርም አስችሏል። በምክክር መድረኩ የፖለቲካ ምህዳሩን ማስፋት የሚቻልባቸውን ጉዳዮች የጋራ አድርገናል ያሉት ደግሞ በአማራ ክልል የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች ናቸው። ያልተመለሱ የህዝብ ጥያቄዎች አሉ። ያልተመለሱ የህዝብ ጥያቄዎችን የሚመለከተው የመንግስት አካላት በየደረጃው መመለስ እንዳለበት የጋራ ያደረግንበት ሁኔታ አለ ማለት ነው። የተባለውን የፖለቲካ ምህዳር ለማስፋት በሚደረገው ጥረት የሁላችንም አስተዋጽኦ ይኖራል ብዬ አስባለሁ። የፖለቲካ ፓርቲዎች ለዘላቂ ሰላም መስፈን በጋራ እንዲሰሩም በመድረኩ ጥሪ ቀርቧል። የክልሉን ህዝብ ጠቃሚ ያደረጉ የልማትና የሰላም ተግባራት ተጠናክረው እንደሚቀጥሉ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ወጌሾ ገለጹ። የመንግስትና የፓርቲ መዋቅር የ3 ወራት የስራ አፈጻጸም ምክር በቦንጋ ከተማ እየተካሄደ ይገኛል። በምክክሩ መክፈቻ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ነጋሽ ወጌሾ እንደገለጹት ባለፉት 3 ወራት የክልሉን ህዝቦች ጠቃሚ ያደረጉ የልማትና የሰላም ውጤቶች ተመዝግበዋል። በክልሉ የግብርና ምርታማነት በማሳደግና የኤክስፖርት ምርቶችን በስፋት ለማምረት የታቀደው ተግባር ተጨባጭ ለውጦች የታየበት እንደሆነም ተናግረዋል። በግብርናው ዘርፍ ላይ በተለመደው መንገድ የመኸር ምርትን በተሻለ መጠን የማሳ ሽፋንም የምርት አቅምም መፍጠር የቻልንበት ምናልባት ከ350-60 ሺህ ሄክታር መሬት በላይ በዚህ መኸር ወቅት በምርት ተሸፍነን ከ10 ሚሊዮን ኩንታል ምርት በላይ መሰብሰብ የቻልንበት ይሄ ትልቅ ለውጥ ነው። በአንድ በኩል የማሳ ሽፋናችንንም እያሳደግ ነው ያለነው። ይሄ በዋና ዋና ሰብሎች ነው። በሌሎቹ በአትክልቱ፣ በፍራፍሬው፣ በስራ ስሩ የተሸፈነው ቀላል የሚባል አይደለም። እነዚህ አይነት አቅም የሚፈጥሩ ለዛሬ ብቻ ሳይሆን ቀጣይ ላሉት ጊዜያትም የኢኮኖሚ አቅምን የሚፈጥሩ ጉዳዮች በደንብ መስፋት ማድረግ አለባቸው። ክልሉ የሚያመነጨው ሀብት ክልላዊ ወጪዎችን በተሻለ መልኩ እንዲሸፍን ለማስቻል የጀመረውን የተጠናከረ ስራ ውጤት የተመዘገበት እንደሆነም ጠቁመዋል። እንደ ሪፖርተራችን ሰለሞን ባረና ዘገባ በክልሉ የምዕራብ ኦሞ ዞን እንዲሁም ከአጎራባች አካባቢዎች ይስተዋል የነበሩ የጸጥታ ችግሮችን በዘላቂነት ለመቅረፍ በተከናወኑ ተግባራት የመጣውን ለውጥ አጠናክሮ ለማስቀጠል እየተሰራ ይገኛል ብለዋል። በምዕራብ ኦሞ ዞን አካባቢ የተሰሩ ስራዎች አሉ። እነዚህን የተጀመሩ ጉዳዮችን የበለጠ አጠናክረን መሄድ ያስፈልጋል። አሁንም ቢሆን ከውስጥም የሚከሰቱ አጠቃላይ ከአርብቶ አደሩ የኑሮ ባህሪ አኳያ የሚነሱ ጉዳዮች እንደዚሁም ደግሞ ከውጭም ከደቡብ ሱዳን በኩል የሚነሱ ጫናዎች መጠኑ ቀንሷል፣ በእጅጉ ቀንሷል። ነገር ግን ሙሉ በሙሉ የማስወገድ ስራ መስራት አለብን ብለን የፖሊስ መዋቅሮቻችንን እንደገና የማደራጀት ስራ ሰርተናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ ለቤተክርስቲያንና ለሀገሪቱ ወሳኝ በሆኑ ጉዳዮች ላይ ውሳኔ በማሳለፍ መጠናቀቁን ቅዱስ ሲኖዶስ አስታውቋል። ሲኖዶሱ ከጥቅምት 11 እስከ 17 2018 ዓ.ም ድረስ ሲያካሄድ የነበረውን ጉባኤ በ9 ጉዳዮች ላይ ነው ውሳኔ ያሳለፈው። ለአብነትም በትግራይ አህጉረ ስብከት የሚገኘው ህዝበ ክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስር በመሆን የመዋቅር ግንኙነቱን ወደ ቀደመ ቦታው እንዲመለስ፣ ቅዱስ ሲኖዶሱ አባት እንዲመደብላቸው ጥያቄ ባቀረቡ አህጉረ ስብከቶች ዙሪያ የውሳኔ ሀሳብ የሚያቀርቡ
ብፁዓን አባቶች እንዲሰየሙ ማድረግን ጨምሮ በውጭ ሀገር የሚገኙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማቋቋምና በበዓላት አከባበር በመንፈሳዊ አገልግሎት አፈጻጸም ዙሪያ ያልተገቡ እንቅስቃሴዎችና ከስርዓት የወጡ የአገልግሎት አፈጻጸሞች መታረም ስላለባቸውና ሌሎች ጉዳዮችን አስመልክቶ ውሳኔ አሳልፎ ጉባኤውን በዛሬው ዕለት ማጠናቀቁን ሪፖርተራችን ማህሪ አለሙ ዘግበዋል። ጂስራ ኢትዮጵያ ባለፉት 5 ዓመታት በሰላም ግንባታና በእምነቶች አብሮነት ዙሪያ ውጤታማ ተግባራት ማከናወኑን ገለጸ። ተቋሙ ከኢትዮጵያ ሃይማኖት ተቋማት ጉባኤ ጋር መተባበር የፕሮጀክቱን የመዝጊያ ስነ ስርዓት አካሂደዋል። የጂስራ ኢትዮጵያ ካንትሪ ዳይሬክተር ዶክተር መንግስቱ ረበይሰው እንዳሉት በኢትዮጵያ ባሉ የእምነት ተቋማት መካከል መከባበር ላይ የተመሰረተ ግንኙነት እንዲኖር የሚያስችሉ ስራዎች ተሰርተዋል። በሰላም ዙሪያ አስተያየታቸውን የሰጡት የሃይማኖት አባቶች በኩላቸው ሁሉም የማህበረሰብ ክፍል የተለያዩ የሃይማኖት ተከታይ ቢሆኑም ሁሉም አንድ የሚያደርገውን ግን ሰላም መሆኑን አብራርተዋል። የእምነት ተቋማት አለመግባባቶች መፍትሄ እንዲያገኙ የሚያደርጉ አስተዋጽኦ የላቀ በመሆኑ ተጠናክሮ ሊቀጥል እንደሚገባም ተገልጿል። ዘገባው ሪፖርተራችን ሪሳሎፒዮ ነው። የጠቅላይ ሚኒስትሩ የምክር ቤት ማብራሪያና የዓመቱ ትኩረቶች የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። ፕሬዝዳንት ታዬ አጽቀሥላሴ በዓመቱ መግቢያ በሁለቱ ምክር ቤቶች መክፈቻ ላይ ያለፈው ዓመት አፈጻጸምና የዚህ ዓመት ዙሪያ ንግግር ማድረጋቸው ይታወሳል። በዚህም የኢትዮጵያ ዕጣ ፈንታና መጻኢ ዕድል ከአባይ ወንዝና ከባህር በር የተቆራኘ መሆኑን ማንሳታቸው ይታወሳል። የማዳበሪያ ፋብሪካና የኒውክሌር ኃይልን የመሳሰሉ በጉባኤ የተበሰሩ ፕሮጀክቶችም ኢትዮጵያ በመቶ ዓመታት ያልገነባቸውን የሚያካክሱና ተስፋ ሰጪ ሆነዋል። ኢቢሲም በነገው የአዲስ ቀን መሰናዶ የ2018 በጀት ዓመት ትኩረቶች ምንድናቸው፣ ከጠቅላይ ሚኒስትሩም ማብራሪያስ ምን ይጠበቃል የሚለውን የአገር ጉዳይ አድርጎ እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ጨምረን እንጠብቃችኋለን። አዲስ ቀን። የውጭ ዜና። አሜሪካና ቻይና መካከላቸው በሚደረግ የንግድ ስምምነት ማዕቀፍ ላይ መስማማታቸውን አስታወቁ። የአሜሪካ የገንዘብ ሚኒስትር ስኮት ቢሰንት እንደገለጹት የማዕቀፍ ስምምነቱን የሁለቱ ሀገራት መሪዎች የፊታችን ሐሙስ በደቡብ ኮሪያ ሲገናኙ ይመክሩበታል። አለምነህ ዋሴ ተጨማሪ አለው። ስኮት ቢሰንት ለመገናኛ ብዙሃን እንደተናገሩት በሁለቱ የንግድ ማዕቀፍ ስምምነት ውስጥ የቲክቶክ በአሜሪካ የባለቤትነት ጉዳይ የመጨረሻ ነጥብ ስምምነትም ተካቷል። ከቲክቶክ አሜሪካ 6 የቦርድ አባላት መካከል 5ቱ አሜሪካዊ እንዲሆኑ ተስማምተዋል። አልፈለጉም። የአሜሪካው የገንዘብ ሚኒስትር እዚህ ስምምነት ላይ መደረሱን የገለጹት ማሌዥያ ውስጥ በተካሄደው የደቡብ ምስራቅ ኤዥያ ሀገራት ማኅበር የመሪዎች ጉባኤ ጎን ለጎን ከቻይና የንግድ ባለሥልጣናት ጋር ተገናኝተው ከተወያዩ በኋላ ነበረ። ሁለቱ ወገኖች ያደረጉት ይህ ድርድር መሪዎቻቸው በደቡብ ኮሪያም ለውይይት ሲቀመጡ ስምምነቱን ይፈራረሙ ዘንድ ከወዲሁ የተሟላ የስምምነት ማዕቀፍ ያቀረበ በመሆኑ የታሪፍ ፍልሚያን ያስቀራል። ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ የማሌዥያ ጉብኝታቸውን አጠናቀው በጃፓን ታሪክ ለመጀመሪያ ጊዜም ከተመረጡት እንስት ጠቅላይ ሚኒስትር ሰናኤ ታካይቺ ጋር ለመነጋገር ወደ ጃፓን መጓዛቸው ታውቋል። ትራምፕ በማሌዥያ ቆይታቸው ለአጭር ጊዜ የድንበር ጦርነት ገጥመው በነበሩ ታይላንድና ካምቦዲያ መካከል የሰላም ስምምነት የፊርማ ሥነ ሥርዓት ሲካሄድ ታድመዋል። ፕሬዚደንቱ በፈረንጅ ኦክቶበር 31 በኢትዮጵያ የፊታችን አርብ ጥቅምት 21 ቀን በደቡብ ኮሪያ በሚካሄደው የኤዥያ ፓሲፊክ ዓመታዊ የኢኮኖሚ ትብብር መድረክ የመሪዎች ጉባኤ ላይ ለመገኘት ወደ ደቡብ ኮሪያ ይጓዛሉ። ከስብሰባው አንድ ቀን በፊት ኦክቶበር 30 በኢትዮጵያ ጥቅምት 20 ቀን ሐሙስ ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር እዛው ደቡብ ኮሪያ ውስጥ ተገናኝተው ይወያያሉ። ፕሬዚደንት ዶናልድ ትራምፕ በምርጫ አሸንፈው ለሁለተኛ ጊዜ ወደ ዋይት ሃውስ ከተመለሱ በኋላም ሁለቱ መሪዎች ተገናኝተው ሲነጋገሩ
የደቡብ ኮሪያው የመጀመሪያ ይሆናል። ከኢትዮጵያ ቴሌቪዥን ኢቲቪ 57 ይቀጥላል። ከጥቂት ደቂቃዎች በኋላ የቢዝነስና ስፖርት ጉዳዮችን ይዘን እንመጣለን።